ጤና ይስጥልን እንደምንቆያችሁ ክቡራን ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ዜናዎቹን ወደ እናንተ ያደረስኩ ዮሐና መኮንን ከመላ ስቱዲዮና የስርጭት ባለሙያዎች ጋር ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በፖለቲካው ዘርፍ ያለው አለመግባባቶችን ለመቅረፍ የቤተ እምነቶች በምክክሩ የጋራ ተግባቦት ላይ መድረስ ወሳኝነት እንዳለው ተመካካሪ የሃይማኖት አባቶች ገለጹ። ሃይማኖቶች በሀገር ጉዳይ ላይ ተመሳሳይ አቋም ከያዙ የኢትዮጵያ ፖለቲካ ይፈወሳል የሚል እምነት እንዳላቸው ኮሚሽነር መላኩ ወልደ ማርያም ገልጸዋል። ተመካካሪዎች በኢትዮጵያ የመከባበርና የመደማመጥ ማዕቀፍ ውስጥ ሆነው በመመካከር ለሀገር ገንቢ ሀሳብ እንዲያመነጩም ሀሳብ ሰጪዎቹን አደራ ብለዋል። ቤተልሔም ሰለሞን ተጨማሪ አላት። ኢትዮጵያውያን የቀደመ እሴቶቻቸውን በአግባቡ ተንከባክበው ባለማቆየታቸው እንደ ሀገር ያጋጠሙ አለመግባባቶች እየሰፉ ሀገርና ሕዝብን ለኪሳራ ዳርገዋል። እነዚህንና መሰል ችግሮችን ለመቅረፍ በጋራ ተቀምጠው እየመከሩ ያሉት ኢትዮጵያውያን በሀገር መጻኢ ዕድል ላይ እኩል ለመወሰን እየመከሩ ነው። የችግሮችን መፍቻ መንገድ መደምደሚያው ኢትዮጵያዊነት ነው። ስለዚህ አሁን እየተነነች የጋራ የሚያረጉን እሴቶቻችን ላይ ያደረስንባቸው ጉዳቶች እነዛ ሁሉ ወደ አንድ ታርቀው ኢትዮጵያውያን መክረው ኢትዮጵያውያን የሚግባቡበት ኢትዮጵያውያን የሚስማሙበት አጀንዳ ደግሞ በኢትዮጵያውያን ፈጻሚነት ከዚህ ከምንድነው ሲስተማቲክ ከሆነው ውሳኔ አሰጣጥና አፈጻጸም ለየት ያደርገዋል። በተለያየ በጉልበት በጦርነት በተለያዩ መንገዶች ለመፍታት ከመሞከር በመመካከር ግጭቶችን መፍታት የሚቻልበትን መንገድ ማዳበር ትልቅ ነገር ነው። ይሄ ትልቅ ጅማሮ ነው ብለን ነው የምናስበው። የሆነ ባለስልጣን፣ የሆነ ባለሀብት፣ የሆነ ምሁር፣ ለሆነ ኮሚሽነሮች የምንሰጠው ጉዳይ አይደለም። ምክክር ማለት ከቤት ነው የሚጀምረው። ቤት ተመክሮ ያልመጣ ሰው እዚህ ረብሻል። ግን ቤቱ ተስማምቶ ከልጆቹ ከሚስቱ ተስማምቶ ለዚህ ጉዳይ እንደሚሄድ አስረድቶ መጣ ምክክሩ የተሳካ ይሆናል። በምክክሩ ከተመረጡ አጀንዳዎች መካከል አንዱ የሃይማኖት ጉዳዮች ሲሆን በምክክሩ ቤተ እምነቶች ሀገርን የሚያሻግር መግባባትና ሰላም ላይ እንዲደርሱም ይጠበቃል። እንደ ቤተ እምነት ሁሉም ቤተ እምነቶች የራሳቸው የሆነ ቅሬታዎች ይኖራቸዋል፣ አለመግባባቶች ይኖራቸዋል። ስለዚህ አንደኛው ቤተ እምነት የሌላኛውን ቤተ እምነት ችግሮች ተረድቶ እኔ የሙስሊም ወንድሜ ያልተረዳው ክሊር ያልሆነለት ነገር ካለ ክላሪቲ በመፍጠር ቤተ እምነቶቹ የጋራ ተግባባት ሲፈጥሩ ለኤሊቱ ግብዓት ይሆናል ብለን ወስዳለን። በተለያዩ አጋጣሚዎች ግጭቶች ይከሰታሉ። ግጭት በተከሰተ ቁጥር ኃይል፣ ጉልበት እና የተለያዩ የማያዋጡ ነገሮችን ከመጠቀም ውይይት እና መመካከር ትልቅ ነገር ነው። ሃይማኖታችንም የሚፈቅደው ማስማማት ነው። ሰው መግደልና እንትኑ ኃጢያት ነው። ሰው መበደል ኃጢያት ነው። ግን ሁሉም ሰው በመጽሐፋችን በሚያዘው መሰረት አይሰራም እንጂ በመጽሐፉ ትክክለኛ በሱ እንትን ብንሄድ ሰው መጣላትም አይኖርም። ያለባቸውን ችግር ደግሞ ተወያይቶ በጋራ እንዲፈታ የማድረግ ማስተማር ግዴታችን ነው። በኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር መላኩ ወልደ ማርያም ሃይማኖቶች ለሀገር የሚበጅ የጋራ አቋምን በምክክሩ ካራመዱ ሌሎች የፖለቲካ አለመግባባቶች የሚፈቱበት እድል ለመኖሩ ማሳያ እንደሚሆን ተናግረዋል። በመሰረቱ የሃይማኖት ጉዳይ በኢትዮጵያ ኮንቴክስት ወሳኝ ነው። ዲፋይኒንግ ነው። መቻቻልን ነው የሚያስተምሩት እና እዚህ ጋር መግባባት ከተፈጠረ የኢትዮጵያ ፖለቲካም ይፈወሳል። ቀላል ስራ እንዳይመስላችሁ። የሃይማኖት ጉዳይ የሃይማኖት ችግሮች አሉ የሚባሉ ችግሮች ከተወገዱ እና ሃይማኖቶች ሀገርን በተመለከተ ተመሳሳይ አቋም ከያዙ ለሀገር የሚበጅ ነገር ሊሰሩ እንደሚችሉ ይታመናል። ቁጥሩም ከፍ ያለ ከመሆኑ የተነሳ ማለት ነው። በምክክሩ የሚሳተፉ የሃይማኖት አባቶች እንዳሉትም ተመካካሪዎች የመጡበትን ዓላማና ኃላፊነት ሳይዘነጉ በመከባበር ላይ የተመሰረተ ሀሳብን እንዲያንሸራሽሩ አደራ ብለዋል። ውድ ኢትዮጵያውያን አምነዋቸው ወክለዋቸው ልከዋቸው። ስለዚህ ኢትዮጵያን ተሸክመው ነው የመጡና ኢትዮጵያን ተሸክመሽ ስትመጪ
ግለኝነትን፣ የግል ፍላጎትን፣ የግል አስተሳሰብን አውጥተሽ መጠለልብሽ። ኢትዮጵያን ማዕከል አድርገሽ ከተወያየሽ የማይፈታ ቋጠሮ የማይፈታ ችግር የለም። በየቦታው በያሉበት በዚህ የምክክር መድረክ ላይ ገንቢና ኢትዮጵያን ወደ አንድነት የሚመራ ሀሳብ የማመንጨት ላይ ሁሉም ሰው ቢሳተፍ መልካም ነው ብዬ አስባለሁ። በደንብ እንድንረዳ የሚፈልገው እንደ አባት የ130 ሚሊዮን ህዝብ አስተሳሰቡን አመለካከቱን ጭምር ተሸክመን እዚህ ስለገባን የአንዱን የበላይ የአንዱን የበታች የማድረግ ሁኔታ ከውስጣችን ጠርገን አውጥተን የሁሉንም ህዝብ እዚህ የመጣውን አካል አዳምጠን በዚህ ሁኔታ ከሄርን ይሄ ምክክር ሂደቱ የተሳካ ይሆናል። በየአካባቢው ሆነው የምክክር ሂደቱን የሚከታተሉ መላው ኢትዮጵያውያንም በማህበራዊ ሚዲያ ከሚሰራጩ የተሳሳቱ መረጃዎች በመቆጠብ የምክክሩን ውጤት እንዲጠባበቁም ተመካካሪዎቹ መልእክት አስተላልፈዋል። ህወሓት ከሀገሪቱ የውጭ ጠላቶች ጋር በመሻረክ አዲስ የጦርነት ዝግጅት እያደረገ መሆኑን በመገንዘብ ሁሉም ከነዚህ ኃይሎች ጎን ባለመቆም የሀገሩን ደህንነት የመጠበቅ ኃላፊነቱን እንዲወጣ የተቀናሽ ሀገር መከላከያ ሰራዊት አባላት ማህበር ፕሬዝዳንት 10 አለቃ ደጀኔ ሸዋረጋ አስገነዘቡ። ህወሓት ህጋዊ ሰውነት የሌለውና ከህዝብ የተነጠለ በመሆኑ የቀጠናው ጂኦፖለቲካ ሊያስተናግደው እንደማይችልም ገልጸዋል። ሰላማዊት ነጋ ህወሓት ዳግም ኢትዮጵያን ለማተራመስና ወደ ጦርነት ለማስገባት ዝግጅት እያደረገ መሆኑ እየተገለጸ ይገኛል። ዓላማውን ለማሳካትም ከኢትዮጵያ የውጭ ጠላቶች ጋር ጥምረት ፈጥሯል። ይህ ክስተት ከህወሓት ባህሪ አንጻር የተለመደ መሆኑን የተቀናሽ ሀገር መከላከያ ሰራዊት አባላት ማህበር ፕሬዝዳንት 10 አለቃ ደጀኔ ሸዋረጋ ተናግረዋል። ጸረ ኢትዮጵያ ከሆኑ ኃይሎች ጋር ጥምረት ፈጥሬያለሁ። በቅርቡም በፕሬዝዳንት በሊቀመንበራቸው በኩል አስተማማኝ የውጭ ኃይል አጋር አለን ብሎ መግለጫው እስከ ማውጣት ደርሷል። እነዚህ ኃይሎች እነማን ናቸው ሲባል ከኢትዮጵያ ጋር ዘላቂ የሆነ የብሔራዊ ጥቅም ግጭት አለን ብለው የሚያስቡ ኃይሎች ናቸው። አንደኛዋ ግብጽ ናት፣ ሌላዎቹ ሱዳኖች ናቸው፣ ሶስተኛ የኤርትራ መንግስት ነው እና ከነዚህ ኃይሎች ጋር በመሆን ሀገሪቷን ወደ ማያባራ ጦርነት ውስጥ ማስገባትና ትርምስ መፍጠር ይፈልጋል። ለህወሓት አዲስ አይደለም። አገር የማፍረስ ታሪካዊ ነው። በ1969 ሶማሌ በወረረን ጊዜ ዚያድ ባሬ ነው ግኖ መግለጫ ያወጣ ነው። ገና ልጅ እያለ ትንሽ ልጅ ነው። ስለዚህ ህወሓትና አገር ማፍረስ አዲስ አይደለም። ከታሪካዊ የሀገሪቱ ጠላቶች ጋር የፈጠረው ጥምረት ግን በኢትዮጵያ መከላከያ ሰራዊት የሚመከት ስለመሆኑ ገልጸዋል። አሁን ባለው ተጨባጭ ወታደራዊ ሁኔታ ፈጠርኩ የሚለው ጥምረት ኖርማል የኢትዮጵያ መከላከያ ሰራዊት ላይ ተጽዕኖ ያመጣል የሚል እምነት የለኝም። ምክንያቱም መከላከያው እሱ በሚያውቀው ልክ አይደለም አሁን ያለው። ህወሓት ጥሎት ሄደው መከላከያ አይደለም። ራሱን በሪፎርም ያዘጋጀ የተሻለ ቁመና ላይ የሚገኝ የትኛውንም ኃይል ሊመክት በሚችልበት ደረጃ ላይ ነው ያለው መከላከያ። ህወሓት ህጋዊ ሰውነት የሌለው እታገልለታለሁ ከሚለው የትግራይ ህዝብ የተነጠለና የቀጣናው የጂኦፖለቲካዊ ሁኔታም ቡድኑን ለማስተናገድ የሚፈቅድ አይደለም ይላሉ 10 አለቃ ደጀኔ። ህወሓት እንደ ፖለቲካ ፓርቲ በምርጫ ቦርድ ህልውናውን ያጣ ነው። ህወሓት መሰረቴ ከሚለው ከትግራይ ህዝብ በአሁኑ ሰዓት ላይ የተነጠለ ነው። ስለዚህ እነዚህን ነገሮች ትግራይ ላይ ማሳካት ስለማይችል ህዝቡን አፍኖ እንደ ድሮም ዲያስፖራውን ማነሳሳት እንበር ተጋዳላይ ማለት የሚችልበት አቋም ላይ አይደለም ያለው። ህልውናውን ያጣ መሰረቱን ያጣ ተቋም ስለሆነ ድሮም ዲያስፖራውም እንደ ድሮ አሁን ላይ የሚያግዘው አይደለም። የምስራቅ አፍሪካ ጂኦፖለቲካ ደግሞ አሁን ህወሓትን የሚጋብዝ አይደለም። ግብዓተ መሬቱን ራሱ እየቆፈረው ራሱ እያመጣው መጥፊያውን እያዘጋጀ ነው ያለው። ህዝቡ የኢትዮጵያን መተራመስ ከሚፈልጉ አካላት ጎን መቆም የለበትም የሚሉት 10 አለቃ ደጀኔ በአማራ ክልል የሚንቀሳቀሱ የታጠቁ ኃይሎችም የህወሓትን ድብቅ ዓላማ መረዳት ይገባቸዋል ብለዋል። ባለፉት 60ና 50 ዓመታት በጦርነት ውስጥ በልቂት ውስጥ በመተላለቅ ውስጥ በመገፋፋት ውስጥ ኖረናል። ከዚህ በላይ የምንማርበት ትምህርት አይኖርም። ብሔራዊ ክብር የሚባል ነገር አለ። ብሔራዊ ጥቅም የሚባል ነገር አለ። ይቺ ሀገር የኔ ናት ካልኩ የኔ ሀገር ናት ካልኩ ኢትዮጵያን ከሚያፈርሱ ኃይሎች ጋር የሀገርን ልማት ከሚቃወሙ ኃይሎች ጋር አብሮ መቆም አያዋጣም። የህወሓትን መንገድ የምትከተሉም ሆነ ወደፊት ለመከተል ያሰባችሁ የሚያዋጣ መንገድ አይደለም። አሁን ላይ የሚያዋጣው መንገድ ቁጭ ብሎ ማውራት ነው። ከጠመንጃ አፈሙዝ የሚመጣ ልማት፣ ከጠመንጃ አፈሙዝ የሚመጣ ሰላም፣ ከጠመንጃ አፈሙዝ የሚመጣ እድገት የለም። ከጦርነት የሚመጣ ሰላም አለመኖሩን ካለፈው የታሪክ እውነት ተገንዝቦ ህወሓት በንጹሃን ደም ዓላማውን ለማሳካት የሚያደርገውን ጥረት ማክሸፍ እንደሚገባ ማስገንዝበዋል።
በአማራ ክልል በክረምት ወቅት ከ20 ቢሊዮን ብር በላይ የሚገመት የበጎ ፈቃድ አገልግሎት ለማከናወን መታቀዱን የአማራ ክልል ሴቶች ወጣቶችና ማህበራዊ ጉዳይ ቢሮ አስታወቀ። ከመላ ሀገሪቱ ለተውጣጡ ወሰን ተሻጋሪ በጎ ፈቃደኛ ወጣቶች በደብረ ብርሃን ከተማ ደማቅ አቀባበል ተደርጎላቸዋል። ብርቱካን ማሞ በዝርዝር ተመልክተዋለች። እነዚህ በጎ ፈቃደኞች 44 ወጣቶችን ያካተተ ነው። አምስተኛ መዳረሻቸው ነው ደብረ ብርሃን ያደረጉት። በጎነት ለሌሎች መድረስ መቻል ነው የሚል ሀሳብን ሰጥተውናል። ወጣት እንደገና በፍቃዱና ወጣት ፋራኦል ደበላ እኛ ወጣቶች አሁን እዚህ ተሰባሰብነው ከተለያየ ክልል የመጣ ነው። ከጅጅጋ፣ ከአፋር፣ ከተለያየ ቦታ ማለት ነው። ቋንቋችን ቢለያይ እንኳን መግባባት ችለናል። ይሄ የሰላም ማጣት ተብሎ የሚወራው ወሬ ከድንበር ሰው መሻገር የሚፈራውን ነገር በሙሉ አላየንም። በቃ በሰላም ስንጓዝ፣ በሰላም ስንበላ፣ ስንጠጣ፣ ስንሰራ በሰላም ነው ሁሉንም ጨርሰን እዚህም በሰላም ይደረስ ነው። አካባቢያችን ላይ ድጋፍ የሚያስፈልጋቸው አሉ። እያዩ ዝም ማለት ድጋፍ የሚያስፈልጋቸውን ደግሞ ስንፈልግ ብቻ ሳይሆን በሆነ ወቅት ላይ ሰተን መለየት ብቻ ሳይሆን በቋሚነት በአካባቢያችን ላይ እኛ ከተሳካልን እኛ ከሞላልን ነገሮች ላይ ላልሞላላቸው ላልደረሳቸው ሰዎች ማዳረስ። በክረምት በጎ ፈቃድ ከ200 ሚሊዮን በላይ የሚገመት ስራ ለመስራት አቅደናል። አብሮነትን በማጽናት ወሰን ተሻጋሪ ወጣቶች የሚሰሩት ተግባር የዚህ አካል ነው። በጎነትን እንዲሁም ደግሞ ወንድማማችነትን በማጽናት ረገድም ትልቅ ሚና ይኖራቸዋል ብለዋል የከተማ አስተዳደሩ ተቀዳሚ ምክትል ከንቲባ በድሉ ብሸት። አገራዊ ወንድማማችነት ህብረ ብሔራዊነትን የሚያጠናክር የባህል የቋንቋ ትስስር እንዲኖራቸው ነው የሚደረገው። ከዛ ባሻገር የተግባር ስራዎችም ይሰራሉ። በዋነኝነት የአረንጓዴ አሻራ በደብረ ብርሃን ከተማ እየተከናወኑ ያሉ የልማት ስራዎችን መመልከት እንዲሁም ሌሎች የበጎ ፈቃድ አገልግሎቶች የምንላቸው ከደም ልገሳ ጀምሮ ሌሎች ማህበራዊ አገልግሎቶች የሚባሉትን የሚያከናውኑ ነው የሚሆነው። በጎ ፈቃደኛ ወጣቶች ወንድማማችነትን በማጽናት ኢትዮጵያዊ ሴትን በማጎልበት ረገድ ሚናቸው የጎላ እንደሆነም የአማራ ክልል ሴቶች ወጣቶችና ማህበራዊ ጉዳይ ምክትል ኃላፊ አቶ ዘላለም አረጋ ጠቁመዋል። የበጎ ፈቃድ አገልግሎት እንዳጠቃላይ በክልሉ ወስደን ስንመለከት ክልላችን ላይ ከተሳታፊ አኳያ ወደ 9.8 ሚሊዮን በላይ የማህበረሰብ ክፍሎች እንዲሳተፉ አቅደን እየተንቀሳቀስን ነው የምንገኘው። ከተጠቃሚነት አኳያ ደግሞ እንጠቅማቸዋለን ብለን ያሰብናቸው የህብረተሰብ ክፍሎች 15 ሚሊዮን የሚሆኑ የህብረተሰብ ክፍሎችን እንጠቅማለን ብለን ነው በእቅዳችን አካተን እየተንቀሳቀስ የምንገኘው። ይሄ ደግሞ ምናልባትም አገልግሎቱ በገንዘብ ሲተመን ከ20 ቢሊዮን በላይ የሚገመት መንግስትና ማህበረሰብ ከወጪ እናድናለን በሚል እየተንቀሳቀስ ነው የምንገኘው። ከዛ ባሻገር ደግሞ እርስ በርስ ክልል ከክልል በተለይ ወንድማማችነትን ለማጠንከር ትልቅ መደላደል ነው ብሎ መውሰድ ይቻላል። የሰሜን ሸዋ ዞን የክረምት በጎ ፈቃድ አገልግሎት በእንሳሮ ወረዳ በተለያዩ ማህበራዊና ልማታዊ ተግባራት በይፋ ተጀመረ። መርሃ ግብሩ ከ900 ሺህ በላይ በጎ ፈቃደኞችን በማሳተፍ ከ2 ቢሊዮን ብር በላይ የመንግስት ወጪ ያድናል ተብሎ ይጠበቃል። ዮናስ ታደሰ በሰሜን ሸዋ ዞን የክረምት በጎ ፈቃድ ማስጀመሪያ መርሃ ግብር በእንሳሮ ወረዳ ተጀምሯል። አረንጓዴ አሻራ መርሃ ግብርን ጨምሮ ሌሎችም በርካታ ተግባራት በቀጣይ እንደሚከናወኑ ተገልጿል። ከተማ ጽዳትና ውበት ስራዎች አሉ። የመሰረተ ልማቶችን የማጽዳት አካባቢውን የመንከባከብ እንዲሁም በጤናው ዘርፍ ከደም ልገሳው በተጨማሪ በጤና ኤክስቴንሽን አገልግሎት ውስጥ የሚያግዙ የሙያ ባለቤቶችን ጭምር የተለዩበት አግባብ ነው ያለው እና በአጠቃላይ በበርካታ የስራ ዘርፎች በማህበራዊም በኢኮኖሚያዊ ዘርፎችም እንዲሁም ደግሞ የአንዱ ያላነሳሁት የአረንጓዴ አሻራ የችግኝ ተከላ ስራችን ላይ ወጣቶችን በበጎ ፍቃድ ለማሳተፍ እንደ አንድ እቅድ የያዝነው ተግባር ነው የሚሆነው። በዞኑ በሚከናወነው የክረምት በጎ ፍቃድ ተግባር ከ900 ሺህ በላይ የህብረተሰብ ክፍሎች እንደሚሳተፉና ሰብአዊነትን ያስቀደመ እንደዚሁም ችግርን የሚፈታ ተግባር ለማከናወን እንደሚሰራም ተገልጿል። ወደ 17 ግቦች አሉ። 50 ዝርዝር ተግባራት ያለው በጣም ሰፊ በጎ ፍቃድ ስራዎችን ለመስራት ያቀርንበት ነው። በዚህ አመት ከ987 ሺህ በላይ በጎ ፍቃደኞችን ለበጎ ፍቃድ ስራ ስምሪት ለመስጠት ያቀርንበት ፕሮግራም ነው። በወረዳው የበጎ ፍቃድ ማስጀመሪያ መርሃ ግብር ላይ ደም ሲለግሱ ያገኘናቸው ወጣቶች የሚተካውን ደም በመስጠት የማይተካውን የሰው ህይወት ማትረፍ ይኖርብናል የሚል መልእክታቸውን አስተላልፈዋል። እናቶቻችን ስንቱ ደም እያነሳቸው የሚቸገሩ አሉ። ያን ደግሞ እኛ በምናደርገው አስተዋጽኦ የነሱ ህይወት እንዲቆይ ማድረግ
ትልቅ እንትን ስለሆነ በጣም የተቀደሰ ተግባር ነው። ደም በመስጠት ብዙ ህፃናትንና እናቶችን ከሞት የምንታደግበት አንዱ ተግባር ነው። በበጎ ፍቃድ ማስጀመሪያ መርሃ ግብሩ ላይ የተገኙት የሰሜን ሸዋ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ኤልያስ አበበ ይህ ተግባር ግቡን እንዲመታና የተሳካ እንዲሆን ሁሉም የበኩሉን ድርሻ መወጣት እንዳለበትና ርብርብ እንደሚያስፈልግ ገልጸዋል። በጎነት ለኢትዮጵያ ከፍታ የሚል መርህ ይዘን ነው እየሰራን ያለነው። በበጎነት ብዙ ትርፍ አለ። ብዙ እርዳታ የሚፈልጉ ወገኖችን ማገዝ ይቻላል። በዚህ መንገድ ደግሞ በጣም ጠንካራ ስራዎች ለመስራት የሚያስችል ክረምት እንዲሆን አስበን ዞናዊ ማስጀመሪያ ፕሮግራሙን እንሰራው ጀምረናል። በሁሉም ከተሞችና ወረዳዎች ደግሞ ይሄ ስራ ተጠናክሮ እንዲቀጥል መሪዎች ይህን ስራ እንዲያስተባብሩ፣ ባለሙያዎች በኃላፊነት እንዲያግዙ፣ ባለሀብቶች በአጠቃላይ መላ የሸዋ ህዝብ ደግሞ በበጎ ፍቃድ ተግባራት እንዲሁም ወጣቶች ትርፍ ጊዜያቸውን ከትምህርት የረፍት ጊዜያቸውን ሙሉ በበጎ ፍቃድ ተግባራት ላይ በያሉበት አካባቢ ተማሪዎችን ከማስተማርና ከማገዝ ጀምሮ እንዲያግዙ ጥሪ ለማስተላለፍ ነው። ከአሚኮ አዲስ አበባ ስቱዲዮ ወደ እናንተ እየደረሰ ያለውን የዕለቱን ዜናችንን ነው እየተከታተላችሁ የምትገኙት። አሁን ደግሞ በትንታኔ ወደምንመለከተው ርዕሰ ጉዳይ እናልፋለን። በሰሜን ሸዋ ዞን የሚስተዋለውን የመኖ እጥረት ተጽዕኖ ለመቋቋም የሚያስችል የተቀናጀ የመኖ ልማትና የተሻሻሉ አሰራሮች በተግባር እየተስተዋሉ መሆኑን የደብረ ብርሃን ምርምር ማዕከል አስታወቀ። የተሻሻሉ የመኖ ዝርያዎችን በማስተዋወቅና የአጠቃቀም ባህልን በማሳደግ የወተትና የስጋ ምርታማነትን በከፍተኛ ሁኔታ ማሳደግ ተችሏል ተብሏል። ለዓለም ላይኩን በትንታኔ ተመልክቶታል። ኢትዮጵያ በእንስሳት ሀብቷ ከአፍሪካ አንደኛ ከዓለም ደግሞ ከቀዳሚዎቹ 10 ሀገራት አንዷ እንደሆነች ዓለም አቀፉ የእርሻ ድርጅት መረጃ ያሳያል። ይኸው መረጃ እያይዞ ግን ተጠቃሚነቷ እዚህ ግባ የሚባል እንዳልሆነም ነው የሚጠቁመው። በአማራ ክልል ሰሜን ሸዋ ዞን ከ5 ሚሊዮን በላይ እንስሳት እንዳሉ የዞኑ እንስሳትና አሳ ሀብት ልማት መምሪያ መረጃ ያመለክታል። በባለፈው በጀት ዓመት ከነዚህ እንስሳትም የተገኘው ምርት መጠን 188465 ቶን ወተትና 79687 ቶን ስጋ እንዲሁም 26 ሚሊዮን እንቁላል ነው ይላል። ነገር ግን ይህ ምርት በቂ የሚባል እንዳልሆነ በመምሪያው የእንስሳት መኖ ዝግጅትና ኒውትሪሽን ባለሙያው አቶ ክፍሌ ፍቅረ ይናገራሉ። እንግዲህ ለነዚህ 5 ሚሊዮን እንስሳት አመቱ ሙሉ የሚሸፍን መኖ በየአመቱ ሁለተኛው ሩብ ዓመት ላይ የዳሰሳ ጥናት እናደርጋለን። የመኖ ክፍተት ማለት ነው። አሁን ባለፈው ዓመት ባደረግነው የክፍተት ጥናት መሰረት ለነዚህ 5 ሚሊዮን በላይ እንስሳት 5 ሚሊዮን ቶን ድርቆ መኖ ያስፈልጋል። እኛ ያለን ከተለያዩ የመኖ ምንጮች ያመረት ነው 4.9 ሚሊዮን ነው። መምሪያው የእንስሳት መኖ ክፍተትን ለመሙላት ከተለያዩ መንግስታዊና መንግስታዊ ካልሆኑ ድርጅቶች ጋር በጋራ በመሆን እየሰራ እንደሚገኝም ነው የተናገሩት። በተለያዩ የመኖ ማልሚያ ስትራቴጂዎች ከ36,000 ሄክታር በላይ እናለማለን ማለት ነው። ለሚቀጥለው መኖ የሚሸፍን ማለት ነው። ይሄንንም እንግዲህ አለማ ምንድነው ቅድመ ዝግጅት ያደረግነው? አንደኛ ከፕሮጀክቶች ጋር ዘር አቅርቦት አለ። እንዲሁም በዓለም አቀፍ እንስሳት ምርምር ማዕከል፣ በደብረ ብርሃን ግብርና ምርምር ማዕከል፣ በደብረ ብርሃን ዩኒቨርሲቲ በእነዚህ ተቋማት የጋራ ቅንጅት በመስራታችን አሁን ከ600 ኩንታል በላይ መኖ ዘር እያሰራጨን ነው የምንለው። ይሄ መኖ ዘር እንግዲህ በአጭር ጊዜ በትንሽ እርጥበት በአጭር ጊዜ ለመኖነት የሚደርስ ነው። በዓለም አቀፍ ደረጃ ባለው የአንድ ሰው አማካኝ ዓመታዊ የወተት ፍላጎት 200 ሊትር ሲሆን አሁን ላይ ግን በአማካኝ አንድ ሰው ከ110 እስከ 120 ሊትር ወተት ነው እየተጠቀመ የሚገኘው። በእንስሳት ሀብት ቀዳሚ የሆነችው በእኛዋ ኢትዮጵያ ግን አንድ ሰው በአማካኝ የወተት ፍጆታው ከ20 ሊትር ያልዘለለ እንደሆነ ነው የዓለም ጤና ድርጅት መረጃ የሚያሳየው። ይህንን ለመቀልበስ ታዲያ የደብረ ብርሃን ግብርና ምርምር ማዕከል አዳዲስ የመኖ ዝርያዎችን በማላመድና ዝርያዎችን በማሻሻል በሰራው የምርምር ስራ የመኖ ወጪን 75 በመቶ በመቀነስ የወተት ምርት ላይ ጭማሪ ማምጣቱን በማዕከሉ የእንስሳት መኖና ስነ አመጋገብ ተመራማሪው አቶ ተስፋ ጌታቸው ይገልጻሉ። ከብት ድንች ጋር መመገብ ላይ የሰራነው ስራ እስከ 4% የ4 ሊትር በቀን የጭማሪ አለ። ደሾ ሳር ላይ በአንኮበር ወረዳ በሰራነው ስራ ከሀገረ ሰብላም ነው እዛ ሙከራ የነበረው 1 ሊትር ስታለብ የነበረውን ወደ 3 ሊትር ከፍ ማድረግ ተችሏል። ቢራ ጭማቂ ሙከራ ጋር ተያያዘ ከ5 እስከ 8 ሊትር በቀን በአንድ ላም ማሻሻል ተችሏል። በተለያዩ በአርሶ አደሮች ኢንተርፕራይዞች ላይ ባለው ማለት ነውና ኢንተርፕራይዝ ላይ በነበረ መረጃ
ይህን የቢራ ጭማቂ ገፈራ ማዘጋጀት እና በመጠቀም እና ተጨማሪ መኖ በመስጠት እስከ 52 ሊትር በቀን ማሳደግ ችሏል ማለት ነው። በመኖ ላይ የተሰሩ የምርምር ስራዎች በተለይም በበጎች ድልብ ላይ እስከ 1 ዓመት ይወስድ የነበረውን ጊዜ ወደ 3 ወር በማሳጠር የሚፈለገውን የስጋ ምርት ማግኘት እየተቻለ ነው ይላሉ። ይህን የግልገሎች ማስጀመሪያ መኖ ላይ የሲናርና ጓያ ድብልቅ በመጨመር በመንዝና ዶርፐር 50% የተደቃላ ግልገል ላይ በ3 ወር እስከ 25 ኪሎ ማድረስ ይችላል ማለት ነው። ይሄ ከፍተኛ ለውጥ ነው። በባህላዊ በአርሶ አደሩ አሰራር 90 ቀን ስናቆየው 3.9 ኪሎ ጭማሪ ነው። በግን በተከታዩ አሰራር የሚያስፈልጋቸው ንጥረ ነገር በማሟላትና ምጥማኖችን በመጨመር 16 ኪሎ በ9 ወር 16 ኪሎ አግኝተን እና በረጅም ጊዜ የሚወስደውን የማድለብ ሁኔታ ማሳጠር ተችሏል ማለት ነው። በወተት ላም እርባታ የሚተዳደሩት የአጣዬ ከተማ ነዋሪዎችም በአንድ ላም እስከ 20 ሊትር በቀን ወተት እንደሚያገኙ ቢገልጹም ይህ ግን እንደ መኖ አቅርቦቱ የሚወሰን ስለመሆኑም አልሸሸጉም። እማበላት መኖ አተላ፣ ፋጉሎ፣ ፉርሽካ እና እህል አይነቶችን አስፈጭቼ አበላታለሁኝ። ላሞች ብዙ ሰዎች ታያበሉ ወተት ቢሰጡ ብላቸው አይሰጡም። ማታ ላይ ይሰጣሉ። አተር ፍሩሽካ አተሩ ተከክቶ ይሰጣሉ። በውሃ ተበጥብጦ ወይንም ባተላ ጨው ተደርጎ ይሰጣሉ። ማታ ተሰጡ፣ ጧት ወተት በደንብ ይሰጣሉ። 20 ሊትር የሚሰጡት ሆነ ከያም በላይ ይሰጣሉ። በደንብ ተጠገቡ፣ ሆዳቸው ተሞላ ማለት ነው። ታልሞላ ደግሞ አይሰጡም። 10 ሊትር የማይሰጡም ራሱ። በሰሜን ሸዋ ዞን በሰቆጣ ቃል ኪዳን መሰረት የመቀንጨር ችግርን ለመቀነስና በሌማት ትሩፋት ፕሮግራም በሚሰሩ ተግባራት ላይ ማህበረሰቡ የራሱን ኃላፊነት እንዲወጣም መልእክት ተላልፏል። በመጨረሻም ወደ ዕለቱ አጫጭር ዜናዎች እናልፋለን። መሰረት መግጫት አቀርባቸዋለች። ተከታትለን እንመለስ። ኢትዮጵያ የአፍሪካና የባህረ ሰላጤውን ሀገራት ስትራቴጂክ የኢኮኖሚ አጋርነት ለማጠናከር በቁርጠኝነት እየሰራች መሆኑን የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሀደራ አበራ ገለጹ። የአፍሪካና የባህረ ሰላጤው ሀገራትን ኢኮኖሚያዊ ትስስር ወደ ላቀ ደረጃ የሚያሸጋግር የባህረ ሰላጤውና አፍሪካ ኢኮኖሚያዊ ትብብር መድረክ በአዲስ አበባ መካሄድ ጀምሯል። በመድረኩ የባህረ ሰላጤው ሀገራት በአፍሪካ የሚኖራቸውን ኢንቨስትመንትና ኢንዱስትሪ በማስፋፋት በስትራቴጂክ አጋርነት ላይ የተመሰረተ ዘላቂ ኢኮኖሚ ሽግግር ማፋጠን የሚያስችሉ ጉዳዮች ይመከርባቸዋል ተብሏል። የኢትዮጵያ ሀገር በቀል የብዝሃ ዘርፍ የኢኮኖሚ ማሻሻያ መርሃ ግብርም የንግድና ኢንቨስትመንት አማራጮችን በማስፋት አህጉራዊና ዓለም አቀፋዊ ልማት ምህዳርን ፈጥሯል። መድረኩ የባህረ ሰላጤው ሀገራት በኢትዮጵያ ያላቸውን ዘመናትን የተሻገረ ስትራቴጂክ አጋርነት በሁሉም የልማት መስክ የበለጠ ለማሳደግ ወሳኝ አጋጣሚ መሆኑ ተገልጿል። የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሀደራ አበራ በዚህ ወቅት እንዳሉት የአፍሪካና የባህረ ሰላጤው ሀገራት ስትራቴጂክና ዘላቂ አጋርነት ኢኮኖሚ እድገትን ለማፋጠን ወሳኝ ሚና እየተጫወተ መሆኑን ገልጸዋል። በአፍሪካ ፈጣን የኢኮኖሚ ሽግግር ምዕራፍም በዓለም ላይ በፍጥነት ከሚያድጉ 15 ኢኮኖሚዎች መካከል 7ቱ በአህጉሪቱ እንደሚሆኑ ይጠበቃል ብለዋል። ኢትዮጵያ በአፍሪካ የዲሞክራሲ ስርዓት ግንባታ ሂደት የመሪነት ሚና እየተወጣች መሆኑን የናይጄሪያ የሕዝብ ተወካዮች ምክር ቤት አባል አግቤዲ ፍሬድሪክ ገለጹ። ኢትዮጵያ ሀገራዊ ትብብርን በማጠናከርና ልማትን በራስ አቅም ለማረጋገጥ የተጫወተችው ታሪካዊ ሚና እጅግ የሚደነቅ መሆኑን ገልጸዋል። የምክር ቤቱ አባል ለኢዜአ እንዳሉት ኢትዮጵያ በፓርላማ ስርዓት ረጅም ታሪክ ካላቸው ሀገራት አንዷ እንደመሆኗ ለዲሞክራሲ ስርዓት ግንባታ እያበረከተች ያለው ሚና የሚደነቅ ነው። በተለይም አህጉራዊ ትብብርንና በራስ አቅም የመቆም አቅጣጫን ለማጎልበት የተጫወተችው አዎንታዊ ሚና ከፍተኛ ነው ብለዋል። 7ኛውን ጠቅላላ ምርጫ ስኬት ማጠናቀቋም ለዲሞክራሲ ሂደቱ ያላትን ቁርጠኝነት በተግባር ያሳየችበት ነው ብለዋል። ለዲሞክራሲ ስርዓት ግንባታ በዋናነት የሚያስፈልገው የዜጎችን ፍላጎት የሚመልስ ሰላምን የሚያሰፍንና ሀገራዊ እድገትን የሚያፋጠን ኃላፊነት የሚሰማው አመራር መሆኑን አስገንዝበዋል። በመሆኑም ኢትዮጵያ በሁሉም መስክ ሉዓላዊነቷን ለማረጋገጥ የምታደርገው ተጨባጭ ጥረትና እያስመዘገበች ያለው ስኬት ለአፍሪካ ምሳሌ ያደርጋታል ብለዋል። ክቡራን ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ለሰዓቱ የያዝናቸው ዜናዎች በተከታተላችኋቸው መልኩ ተጠናቀዋል። አብራችሁን ስለነበራችሁ ከልብ እናመሰግናለን። ጤና ይስጥልን።